በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዚህ መንፈሳዊ ቻናል ተከታታዮች እንኳን በደህና መጡ። በዛሬው ልዩ መርሃ ግብራችን የዓለም መድኃኒት፣ የሰማይና የምድር ፈጣሪ፣ የነገሥታት ሁሉ ንጉሥ፣ የጌቶች ጌታ፣ ከዘላለም የነበረ ያለና ለዘላለም የሚኖር አምላክ የሰማይን ክብር ትቶ ወደ ምድር ወረደ? ለምንስ የእኛን የኃጢአተኞችን መከራ ተሸከመ? በዚህ ረጅም የመንፈሳዊ ሕይወት ጉዟችን መድኃኔ ዓለም ማለት ምን ማለት እንደሆነ ከመፈጠራችን በፊት የነበረውን መለኮታዊ ሕልውናውን ሰውን ለመፈለግ ወደ ምድር የወረደበትን የምስጢረ ሥጋዌ ጥልቀት በምድር ላይ ያስተማራቸውን ድንቅ ትምህርቶችና ያደረጋቸውን ታምራት ስለኛ የከፈለውን የጎልጎታ ክብር ዋጋ ሞትን ድል አድርጎ የተነሳበትንና ያረገበትን ምስጢር እንዲሁም በኦርቶዶክስ ተዋሕዶ ቤተ ክርስቲያን ያለውን ታላቅ ክብርና የንስሐ ጥሪውን በሰፊው እንመለከታለን። ሕሊናችሁን ሰብስባችሁ ልባችሁን ከፈጣሪ ጋር አገናኝታችሁ ይህንን ታላቅ ምስጢር እስከ መጨረሻው አብራችሁን እንድትከታተሉ እንጋብዛችኋለን። ውድ የልዑል እግዚአብሔር ቤተሰቦች ይህ መንፈሳዊ ቻናል ለብዙ ሰዎች እንዲደርስ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም በኮሜንት መስጫ ላይ መድኃኔዓለም ስምህ ገናና እያላችሁ በመጻፍ የዚህ መንፈሳዊ ቻናል ቤተሰብ እንድትሆኑ በእግዚአብሔር ስም እንጠይቃለን። በምድር ላይ ከተነገሩ ከተጻፉና ሰብአዊ ፍጡር ካሰባቸው ስሞች ሁሉ በላይ የሆነ ስሙ ሲጠራ የሰው ልጅ ሕሊና በሰላምና በተስፋ የሚሞላበት አንድ ታላቅ ስም አለ። እሱም መድኃኔዓለም ነው። መድኃኔዓለም ማለት ቀጥተኛና ፍጹም ትርጉሙ የዓለም መድኃኒት ማለት ነው። ይህ ስም ተራ የሰዋሰው ስያሜ አይደለም። የሰው ልጅ ከውድቀት ከዘላለም ባርነት ከኃጢአት ጥልቅ ጨለማና ከሞት ፍርሃት ነፃ ያወጣበት የአምላካችን የኢየሱስ ክርስቶስ የምሕረትና የፍቅር መገለጫ ስሙ ነው። ለመሆኑ ይህ ስም የተገለጠው መቼ ነው? የሰው ልጅ በኤደን ገነት የእግዚአብሔርን ትእዛዝ ጥሶ በሰይጣን ምክር ተሸውዶ የክብር ልብሱን በገፈፈ ጊዜ፣ ምድር በረገማት ሰማይ በራቀው ጊዜ ነበር። በዚያ በጨለማና በለቅሶ ሰዓት እግዚአብሔር ለአዳም ታላቅ የተስፋ ቃል ሰጠው። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ የሚል ቃል ኪዳን ገባለት። ብዙዎች ክርስቶስን ሲያስቡ ከ2000 ዓመት በፊት በቤተልሔም የተጀመረ አዲስ ታሪክ አድርገው ያስባሉ። ነገር ግን የእኛ መድኃኒት የዘመናት መጀመሪያ የሌለው ለዘመናትም ፍጻሜ የማይገኝለት ዘላለማዊ አምላክ ነው። እርሱ ዓለም ሳይፈጠር ፀሐይና ጨረቃ ብርሃናቸውን ሳይዘረጉ መላእክት በሰማያዊ መሠዊያ ላይ ምስጋና ሳይጀምሩ ፍጥረት ሁሉ ሳይበጁ የነበረና የሚኖር የባሕርይ አምላክ ነው። ቅዱስ ዮሐንስ ወንጌላዊ በወንጌሉ መግቢያ ላይ እንዲህ ይላል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃል እግዚአብሔር ነበር። ይህ ቃል የተባለው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እርሱ ከአብና ከመንፈስ ቅዱስ ጋር በሕልውና በፈጣሪነትና በባሕርይ ፍጹም አንድ ነው። አብ ፈጣሪ እንደሆነ ሁሉ ወልድ መድኃኔዓለምን ፈጣሪ ነው። ሁሉ በእርሱ ሆነ፣ ከሆነም አንዳችስ እንኳን ያለ እርሱ አልሆነም ተብሎ እንደተጻፈ የሚታየው ቁሳዊ ዓለምና የማይታየው ረቂቅ የነፋሳትና የመላእክት ዓለም በእርሱ መለኮታዊ ሥልጣን የተፈጠረ ነው። የብሉይ ኪዳን ነቢያትም ይህንን ቅድመ መለኮታዊ ሕልውናውን በትንቢት መነጽር ተመልክተዋል። ነቢዩ ኢሳይያስ ስለ ልደቱ ሲናገር አመጣጡም ከቀድሞ ጀምሮ ከዘላለም ዘመን ነው በማለት እርሱ ከዘላለም የነበረ አምላክ መሆኑን መስክረዋል። ስለዚህ መድኃኔዓለም ወደ ምድር የመጣው አዲስ ፍጡር ሆኖ ሳይሆን የፈጠረውን ፍጥረት ሊፈልግ የመጣ የዓለም ፈጣሪ መሆኑን ልባችን ሊገነዘበው ይገባል። ታዲያ ያ ሁሉ ፍጥረት የሚንቀጠቀጥለት፣ መላእክት በመንፈሳዊ ፍርሃት የሚያመሰግኑት የክብር አምላክ እንዴት ሰው ሊሆን ቻለ? ይህ በክርስትና አስተምሮ ውስጥ ምስጢረ ሥጋዌ ወይም አምላክ ሰው የመሆኑ ምስጢር ተብሎ ይጠራል። እግዚአብሔር ሰውን ለማዳን ብዙ መንገዶችን መጠቀም ይችል ነበር። በመላእክት ወይም በነቢያት ትእዛዝ ብቻ ማዳን በቻለ ነበር። ነገር ግን በሰው ልጅ በደል የሞት ፍርድ ስለመጣ ፍጹም ፍትሕና ፍጹም ምሕረትን በአንድነት ለመግለጥ እርሱ ራሱ ሰው መሆን ነበረበት። ዘመኑ በደረሰ ጊዜ ከሴቶች ሁሉ ተለይታ ንጽሕት ቅድስትና ክብርት ሆና ወደ ተገኘችው ወደ ናዝሬቷ ድንግል ማርያም መልአኩ ቅዱስ ገብርኤል ተላከ። የምሥራችም አበሰራት። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጋርድሻል አላት። ድንግል ማርያም በፍጹም ትሕትና እነሆ እኔ የጌታ ባሪያ ነኝ፣ እንደ ቃል ይሁንልኝ ባለች ጊዜ ያ ዓለማትን የሚሸከመው መለኮት በማኅፀኗ አደረ። ያለ ወንድ ዘር በግብረ መንፈስ ቅዱስ ረቂቁ መለኮት ከአቅመ ደካማዋ ድንግል ሥጋና ነፍስን ነስቶ ፍጹም ሰው ሆነ። በቤተልሔም በረት ተወለደ። የእሳት መጋረጃ የነበረው አምላክ በጨርቅ ተጠቀለለ፣ በግርግም ተኛ። ይህ እጅግ አስደናቂ ትሕትና ነው። እርሱ እኛን ሰማያውያን ለማድረግ ምድራዊ ሆነ። እኛን የጸጋ ልጆች ለማድረግ እርሱ የሰው
የሰው ልጅ ሆነ። አምላክ ሰው ሆነ፣ ሰውም አምላክ ሆነ። ይህ የመድኃኔ ዓለም ፍጹም ተዋህዶና የፍቅሩ መጀመሪያ ነው። ኢየሱስ ክርስቶስ መድኃኔ ዓለም በምድር ላይ በተመላለሰበት ዘመን ዓለም አይታውና ሰምታው የማታውቀውን አዲስ የሕይወት መንገድ አስተማረ። የእርሱ ትምህርት የሕግና የሥርዓት ብቻ ሳይሆን የልብ መለወጥ፣ ፍቅርና የምህረት ትምህርት ነበር። በተራራው ስብከቱ ላይ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ በማለት የሰውን ልጅ የጥል ግድግዳ ፈረሰ። ይቅርታ ሰባተኛ ጊዜ ብቻ ሳይሆን 70 ጊዜ 7 ይቅር እንድንል አስተማረን። ከትምህርቱ ጎን ለጎን ደግሞ መለኮታዊ ስልጣኑን በታምራቱ ይገልጥ ነበር። እርሱ ወደ ምድር የመጣው ሰውን ሊያድን ነውና የሰውን ልጅ ስጋዊና መንፈሳዊ ደዌዎችን ሁሉ ፈወሰ። ከማኅፀን ዕውር ሆኖ የተወለደውን ሰው ዓይን በምራቁ ጭቃ በእጅቱ አበራለት። ለ38 ዓመት በአልጋ ላይ ተኝቶ የነበረውን መጻጉዕ አልጋህን ተሸክመ ሂድ አለው። ወዲያውም ተነስቶ ሄደ። የለምጽ በሽታ ያለባቸውን አነጻ። በጣም የሚያስደንቀው ደግሞ በሞት ላይ የነበረው ስልጣን ነው። የዓይኑ ማረፊያ የነበረውን የ4 ቀን ሬሳ የሆነውንና የሸተተውን አልዓዛርን ከመቃብር አስነሳው። አልዓዛር ሆይ ወደ ውጭ ና ባለው ጊዜ ሙቱ ተገንዞ ወጣ። በማዕበሉና በባህሩ ላይ ቆመ። ዝም በል ጸጥ በል ሲለው ፈጥሮ በታላቅ ፍርሃት ታዘዘችለት። እነዚህ ሁሉ ታምራት መድኃኔ ዓለም የፍጥረት ሁሉ ገዢ የሕይወትና የሞት ባለቤት መሆኑን በተግባር ያሳዩ ነበሩ። ውድ አባቶችና እናቶች፣ ወንድሞችና እህቶች፣ አሁን እጅግ ልብ የሚነካውና ዋናው ክፍል ላይ ደርሰናል። ያለማቋረጥ እንድትጨርሱት ልባዊ ምኞቴ ነው። ወደ ቀራንዮ ተራራ የቀራንዮ ስቅለት የሕማም የጭንቀት ብቻ ስፍራ አይደለም። ቀራንዮ የፍቅር የመጨረሻ ማረጋገጫ፣ የዲያብሎስ ውድቀት፣ የሰው ልጅ የነጻነት አዋጅ የታወጀበት የተቀደሰ አደባባይ ነው። እስኪ ሰማዩን ተመልከቱ። ፀሐይ ብርሃኗን የጋረደችበት፣ ጨረቃ ደም የለበሰችበት፣ ምድር ከመሠረቷ የተናወጠችበት ያች ዕለት ምንኛ ታስፈራለች። ዓለማትን የፈጠረ ፈጣሪ በዕፀ መስቀል ላይ ተሰቅሎ ዓለም ግን በዝምታ ተውጣ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በገሊላ ኮረብታዎች ላይ ሲመላለስ፣ የታመሙትን ሲፈውስ፣ ሙታንን ሲያስነሳ፣ የተራቡትን ሲያጠግብ የነበሩት እጆች ዛሬ በብረት ችንካር ሊቀረቀሩ ነው። ያለበደሉ የተፈረደበት የኃጢአታችንን ከባድ መስቀል በትከሻው ላይ ተሸክሞ ያንን አድካሚና አሰቃቂ መንገድ መጓዝ ጀመረ። የኢየሩሳሌም መንገዶች በደሙ ጠብታዎች ተቀቡ። ደሙ እንደ ጅረት ፈሰሰ። እያንዳንዱ የግርፋት ድምፅ በሰማይ መላእክት ዘንድ ታላቅ ድንጋጤ ይፈጥር ነበር። መላእክት ፈጣሪያቸውን በዚህ ሁኔታ ሲያዩት ሰይፋቸውን መምዘዝ አላቃታቸውም። ነገር ግን የጌታ ፍቅር ሰውን የማዳን ጥማቱ መላእክትንም ጭምር በዝምታ አስገዛቸው። ነቢዩ ኢሳይያስ አስቀድሞ እንደተነበየው እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ስቃይ እኛ ተፈወስን ይላል። ይህንን ቃል ስናስብ ክርስቶስ የተገረፈው ስለ እኛ መሆኑን እንረዳለን። እኛ ልንቀበለው የሚገባንን ቅጣት እርሱ በራሱ ፍቃድ ወሰደው። ያንን ከባድ መስቀል ተሸክሞ ሲወድቅና ሲነሳ እኛን ከኃጢአት ውድቀት ሊያነሳን ነበር። በዚያ የጭንቅ ገመድ ላይ ልቧ በሐዘን ሰይፍ የተወጋ አንድ እናት ነበረች። እመቤታችን ቅድስት ድንግል ማርያም በማኅፀኗ ለ9 ወር ከ5 ቀን የተሸከመችውን በቅፏ ያሳደገችውን በቅዱስ ምስጋና ያሳደገችውን ልጇን በደምና በጭቃ ተለውሶ ስታየው የነበራት ሐዘን ምንኛ ይሆን? የትውፊት መጻሕፍቶቻችን እንደሚያስተምሩን እመቤታችን በዚያች የጭንቅ መንገድ ላይ ስትከተለው የልጇ ደም መሬት ላይ ሲፈስ እያየች በእንባ ትታጠብ ነበር። ልጄ ወዳጄ ሆይ ምን አደረግካቸው? ዕውራኖችን ስላበራህ፣ አንካሶችን ስለፈወስ፣ ወይንስ ሙታኖችን ስላስነሳህ እያለች ታለቅስ ነበር። እናትና ልጅ በዓይን ሲገናኙ የነበረው መለኮታዊ ግንኙነት ልዩ ነበር። የክርስቶስ ዓይኖች እናቴ ሆይ ይህ ካልሆነ አዳም አይድንም፣ ይህ ካልሆነ የሰማይ ደጅ አይከፈትም የሚሉ ይመስሉ ነበር። እመቤታችንም ይህን ምስጢር በልቧ ትጠብቀው ነበር። ነገር ግን እናታዊ አንጀቷ መታገስ አልቻለም። በመስቀሉ ስር ስትቆም ክርስቶስ ዮሐንስን ጠቅሶ እነኋት እናትህ፣ እመቤታችንንም እነሆ ልጅሽ አላት። በዚያች ሰዓት ድንግል ማርያም የዮሐንስ ብቻ ሳይሆን የዓለም ሁሉ እናት፣ የክርስቲያኖች ሁሉ መጠጊያ ሆነች። ጌታችን በመስቀል ላይ ሆኖ የተናገራቸው 7 ቃላት የክርስቶስ መሠረቶች ናቸው። እነዚህን ቃላት በጥልቀት ስንመለከታቸው የይቅርታን የፍቅርንና የድልን ምስጢር እናገኛለን። የመጀመሪያው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ይላል። ይህ የመጀመሪያ ቃል የክርስቶስን ወደር የለሽ ቸርነት ያሳያል። እየሰቀሉት፣ እየተፉበት፣ እየተሳለቁበት ላሉት ጠላቶቹ ይቅርታን ለመነ። እኛስ ዛሬ ለበደሉን
ሰዎች ምን ያህል ይቅርታ እናደርጋለን? ሁላችንም ራሳችንን ጠይቅ። ክርስቶስ በመስቀል ላይ ሆኖ የይቅርታን ትምህርት አስተማረን። ሁለተኛው ደግሞ እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ የሚለው ቃል ነው። በቀኙ ለተሰቀለው ወንበዴ ወይም ለፈያታዊ ዘይማን የተናገረው ቃል ነው። በሕይወቱ ሙሉ ሲዘርፍና ሲገድል የኖረው ወንበዴ በመጨረሻው ሰዓት ጌታ ሆይ በመንግሥት በመጣ ጊዜ አስበኝ በማለቱ ብቻ የገነት ወራሽ ሆነ። ይህ ታላቅ የተስፋ ቃል ነው። ንስሐ ለመግባት መቼም ቢሆን እንደማይረፍድ ያሳያል። ወደ ሦስተኛው ስንሄድ አንቺ ሴት ሆይ እነሆ ልጅሽ እነኋት እናትህ የሚለው ቃል ነው። እመቤታችን ቅድስት ድንግል ማርያምና ቅዱስ ዮሐንስን ያነጋገረበት ቃል ነው። ቤተ ክርስቲያንን ለቅዱስ ዮሐንስ፣ ቅዱስ ዮሐንስን ለቤተ ክርስቲያን የሰጠበት፣ እመቤታችን ደግሞ የዓለም ሁሉ እናት አድርጎ የሾመበት ምስጢር ነው። በአራተኝነት የምናገኘው ደግሞ አምላኬ አምላኬ ስለምን ተውከኝ የሚለውን ነው። ይህ ቃል የሰውን ልጅ ስቃይና መለየት በራሱ ላይ ወስዶ የጮኸው ጩኸት ነው። እግዚአብሔር ሰውን ከኃጢአቱ የተነሳ ትቶት የነበረውን መተው ክርስቶስ በሥጋው ተቀብሎ ድል አደረገው። አምስተኛው ተጠማሁ የሚለውን ነው። ዓለምን ሁሉ የፈጠረ ምንጮችን የሚያፈልቅ አምላክ ተጠማሁ አለ። ጥማቱ ግን የውሃ ሳይሆን የሰው ልጅ የመዳን ጥማት ነበር። የእኛ ወደ እግዚአብሔር የመመለስ ጥማት ነበረበት። በስድስተኛው ተፈጸመ የሚለውን ቃል እናገኛለን። የኦሪት መሥዋዕት አከተመ፣ የአዳም ዕዳ ተከፈለ፣ የትንቢት ቃል ሁሉ እውን ሆነ። የመጨረሻውና ሰባተኛው አባት ሆይ ነፍሴን በእጅህ አደራ እሰጥሃለሁ የሚለውን እናገኛለን። በገዛ ፍቃዱ ነፍሱን ከሥጋው የለየበት ታላቅ ቃል ነው። ሞትን በሞቱ ሲሽረው ወደ ሲኦል ወርዶ የተማረኩትን ነፍሳት ሊያወጣ ስልጣን እንዳለው አሳየ። ነገር ግን ታሪኩ በሞትና በመቃብር አላበቃም። መቃብሩ ታትሞ ጭንጫ ድንጋይ ተገጥሞ ወታደሮቹ እየጠበቁ ሳለ መድኃኔዓለም ሞትን ድል አድርጎ ተነሳ። ሞት እርሱን ይዞ ያስቀረው ዘንድ አልቻለም፣ እርሱ ራሱ የሕይወት ምንጭ ነውና። በሦስተኛው ቀን መቃብሩ ሳይከፈት እንደወጣ ሳይታወቅ በታላቅ ስልጣንና ክብር ተነሳ። የክርስቶስ ትንሣኤ የሰው ልጅ ሁሉ የትንሣኤ በኩራት ነው። እርሱ በመነሳቱ እኛም አንድ ቀን ከመቃብር ተነስተን የዘላለም ሕይወትን እንደምናገኝ ታላቅ ተስፋ ሰጠን። መላእክትና ሰብአውያን በአንድነት ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም እያሉ አወደሱት። ከትንሣኤው በኋላ ለደቀ መዛሙርቱ ለ40 ቀናት ያህል የተገለጠ ምስጢረ መንግሥተ ሰማያትን አስተማራቸው። በ40ኛው ቀን በደብረ ዘይት ተራራ ላይ ሳሉ እነርሱ እያዩት ወደ ሰማይ አረገ፣ ደመናም ከዓይናቸው ሰወረችው። እርሱ ያረገው በክብር ወደ ቀድሞ ዙፋኑ ለመመለስና ለእኛም ስፍራን ለማዘጋጀት ነው። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በታላቅ ምስጋና ይመጣል። የተከበራችሁና የተወደዳችሁ የዚህ መንፈሳዊ ቻናል ተከታታዮች እነሆ የዛሬ ዝግጅታችን ልናጠናቀቅ ነው። መድኃኔዓለም ይህንን ሁሉ ፍቅር ያሳየንና መከራን የተቀበለው ዝም ብለን ታሪኩን እንድንሰማው ብቻ አይደለም፣ ልባችን ለእርሱ እንድንሰጠው እንጂ። እርሱ ዛሬም ቢሆን በመስቀል ላይ እንደተዘረጉ እጆቹ በምሕረት በፍቅር እጆቹን ዘርግቶ እኛን ይጠብቀናል። እናንተ ሸክማችሁ የከበደና የደከማችሁ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ ይለናል። ዕድሜያችን ሳያልቅ የንስሐው በር ሳይዘጋ ከኃጢአት ከጥል ከቅናትና ከክፋት መንገድ ተመልሰን ወደ አባታችን እንድንቀርብ ጥሪውን ያቀርብልናል። ዛሬ ልባችን የምንመረምርበት የመድኃኔዓለምን ውለታ የምናስብበት ቀን ይሁንልን። የመድኃኔዓለም ክብር፣ ሰላም፣ ፍቅርና ጥበቃ ከሁላችን ጋር ይሁን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።